ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን በሌላ ቪዲዮ ተገናኝተናል። ዛሬ የምናየው የቦሌ መድኃኔዓለም አትላስ የኮሪደር ፕሮጀክትን ነው። እንግዲህ አሁን መነሻችን ቦሌ ብራስ ጋር ነን። ይህ ፊት ለፊት የምታዩት ድልድዩ አንደኛው ወደ ሳሪስ ያው ብዙዎቻችሁ ታውቁታላችሁ። ሌላው ከመገናኛ ያውን ፊታችን የዞርንበት ወደ መገናኛ አቅጣጫ ነው። እዚህ ሳሩ ጋር ትዝ የሚላችሁ ከሆነ አንድ ቶታል ነበረ ብራስ ሆስፒታል ጋር ማለት ነው። ባጭሩ አሁን ያለሁት ብራስ ሆስፒታል ጋር ነው። ይሄ በቆርቆሮ ታጥሮ የምታዩት አጥሩ በፊት ላይ ብራስ የእናቶችና የህፃናት ሆስፒታል የነበረበት ነው። የሰፈሩም ቦሌ ብራስ እንደሚባል ይታወቃልና በዛ በሆስፒታሉ የተነሳ ነው የነበረው። እንግዲህ ከዚህ በፊት ይሄ ፕሮጀክት ሲጀመር ኮሪደሩ እንደተጀመረ አሳይቻችሁ ነበር። ከዛ በኋላ እስኪ ምን ላይ ደረሰ የሚለውን ዛሬ አብረን ነው የምንጎበኘው። ይህ ፊት ለፊት ያለው መንገዱ ተዘግቷል። በነገራችን ላይ ወደ ዋናው የቦሌ መንገድ ያገናኝ የነበረቻች ሪፍት ቫሊ ወይም ደግሞ ከዚህ ከሚሊኒየም አዳራሽ ጀርባ የምታስወጣ አዲስ መንገድ ነበረች። እሷኛውን አስፓልቷ ተዘግታለች። በዛ በኩል ማየታችሁት ይሆናል። እንግዲህ አሁን ያለነው የ22 ታክሲ መያዣ ወይ ደግሞ የካሳንችስ ታክሲ መያዣ ጋር ቦሌ ብራስ ጋር ነን ያለነው። ዙሪያው እዚህ አካባቢ አትክልት ቤቶች እንደዚሁም ሞባይል ቤት የተለያዩ እንትኖች ነበሩ። አሁን ላይ ግን እንደምታዩት ነው ኦልሬዲ ታጥሯል። እንዲሁም ደግሞ እዚህ አካባቢ የነበረው ፈርሰዋል ማለት ነው። እንግዲህ ባለፈው በዛ በኩል ነበር ያየነው። እስኪ ዛሬ ደግሞ ሻገር እንበልና በዚህ በታንዛኒያ ኤምባሲ ጋር አድርገን ቀጥታ መጨረሻችን ወይም ደግሞ የዛሬ ጉብኝታችን የምናጠናቀቀው ሙሉን ስለሆነ የምናየው አትላስ ሆቴል ጋር ይሆናል ማለት ነው። ስለዚህ የዛሬ ጉብኝታችን የሚሸፍነው ከቦሌ ብራስ እስከ አትላስ ድረስ እየተሰራ ያለውን የኮሪደር ልማትን ነው የምንጎበኘው። ያው እንደምታዩት ፊት ለፊቱ አስፋልት ኦልሬዲ በዚህ በኩል ያለው ተዘግቷል። በዛኛው በኩል ያለው ወይ ደግሞ እየሄድን ካለንበት በቀኝ በኩል ያለው ነው አሁን አገልግሎት እየሰጠ ያለው። እንግዲህ እዚህ ጋር ዙሪያው እንደምታዩት ይሄ የታንዛኒያ ኤምባሲ በር ጋር ቱቦዎች እየቀበሩ መሰለኝ ያው ተቆፍሮ ነው የሚታየው። እንግዲህ ባለፈው በዚህኛው በኩል ምናልባት ይሄኛው ክፍት ነበር ይመስለኛል። የተወሰነ በኩል እስከ ግማሹ ድረስ ይከፍቱትና በአንደኛው በኩል ደግሞ እያፈራረቁ ነበረ እየሰሩ ያሉት። አሁንም እየሄድን ያለ ነው ልክ በተመሳሳይ እንደዛው ነው የሚሆነው። በዛ በኩል ያለው እየሰራ ነው፣ በዚህኛው በኩል ደግሞ እነሱ እየሰሩበት ወይም ደግሞ ልማቱ እየተሰራበት ያለው አሁን እየሄድን ያለንበት አቅጣጫ ነው ማለት ነው። እኛው እንግዲህ የምታዩት ይሄ ግዙፉ ህንፃ የቤስት ዌስተርን ሆቴል ጋር ነን ያለ ነው ማለት ነው። ያው ቤስት ዌስተርን ሆቴል ሁለት ነው ያለው። ዛይድና ሞል ጋር አንድ አለ ወደ ቦሌ ፍሬንድሺፕ መውጫ ጋር፣ ሌላ ደግሞ እዚህ ጋርም አንድ አለ። እንግዲህ መደዳውኑ ትልልቅ ሆቴሎችም አሉ በዚህኛው መደዳ። እነ ዩጎ ሲቲ ቸርችም እስከ መድኃኔዓለም ድረስ እስኪደርስ ተርኪሽ ሬስቶራንቶች እነ ኬና ሆቴል የተለያዩ ሆቴሎች አሉ። ቦሌ ኢንተርናሽናል ሆቴልም እዚህ ጋር ነው ያለው። እንግዲህ ዛሬ ጉብኝታችን እንዲህ እየተሽለኮለክን እስከዛ ድረስ እንደርሳለን ማለት ነው። አዳዲስ ቤተሰቦች ካላችሁ እንግዲህ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁም ኮመንት ላይ እያስቀመጣችሁልኝ፣ ኦልሬዲ የነባሮች እንኳን እያስቀመጣችሁልኝ ነው እያየሁ ነው። አዳዲስም ደግሞ በየጊዜው የምትቀላቀሉ አላችሁና ሀሳባችሁን አስቀምጡልኝ። በትላንትናው ቪዲዮ ያው የአፍንጮ በር እየተሰራ ያለውን እዛ ልማት ነበር ያየ ነው። እዛም በጣም ብዙ ለውጦች አሉት እንዳያችሁት። እንግዲህ ዛሬ ደግሞ እስኪ ይሄኛውስ ምን ላይ ደረሰ በሚል ነው ወደዚህ የመጣ ነውና እንግዲህ እንደምታዩት ነው ፕሮጀክቱ። በዚህኛው በኩል በነገራችን ላይ ቀረጻ እያደረኩ ያለሁትም በጠዋት ነው። ጠዋት ላይ ነው፣ ሰውም ወደ ስራ በሚሄድበት ወቅት ላይ ነው። እንግዲህ ብዙም ያለ የተወሰነ እግረኛ ነው እየታየ ያለው። መኪናም ያን ያክል ተጨናንቆ አይታይም። ምናልባት ደግሞ ያው አማራጮችን በእርግጥ የሚጠቀሙ ይኖራሉ። እንግዲህ ብዙም የመኪና ወደዚህ ወደዛ የሚል ወይም ደግሞ የሚተላለፍ መኪና የሌለው ምናልባት ለዛም ሊሆን ይችላል። በዛኛው በኩል ግን በቀኝ በኩል የተወሰነ ታክሲ ሰልፍ ማይቻለኝ ምናልባት እዚህ ካሜራ ውስጥ ካልገባ ካልሆነ በስተቀር። እንግዲህ ቦሌ
ወደ ታወር አካባቢ ጋር ነው እየደረስን ያለ ነው፣ ወይም ደግሞ ወደ መድኃኔዓለም ታችኛው በር ጋር እየተጠጋን ነው። እንግዲህ በዚህኛው አካባቢ ሌላ ለየት የሚያደርገው ነገር ምንድን ነው? ያው ብዙ አትሌቶቻችን እዚህኛው አካባቢ ጋር ህንፃዎች፣ ሆቴሎች ምናምን አላቸው። በተለይ እነዚህ ሞል እነ ቀነኒሳ ሆቴል፣ እንደዚሁም አውሎ ቢዝነስ ሴንተር፣ ገብረ እግዚአብሔር ገብረ ማርያም እንዲሁም ደግሞ ብርሃን ያደሬ ሞል መደዳው ነው። እዚች ጋር ህንፃዎች አሏቸው። ልክ መገናኛ አካባቢም አለዋ። 3 አትሌቶች የነ ደራርቱ፣ መሰረት ደፋር እንዲሁም ስለሺ ስህን እዛ አካባቢ ያላቸው። እነዚህኞቹ ደግሞ በዚህኛው ጋር አሁን እየሄድን ባለንበት በዚህ በግራ በኩል ማለት ነው የደና ሞል ወደዚህ በኩል አላቸውና እንግዲህ በርካታ ህንፃዎች አሉት። እንዲሁም እዚህ አካባቢ አንድ ወረዳ ሸማቾች ነው ምንድን ነው አለ። የቦሌ ወረዳ ስንት እንደሆነ አላውቅም። ወረዳ 3 መሰለኝ። እዚህ ከመድኃኔዓለም በታችኛው በር አጠገብ እስኪ ስንደርስ ቀረብ ብዬ አሳያቸዋለሁኝ። ከዛ ውጭ ግን በብዛት በሬስቶራንቶች እና በሆቴሎች ነው የሚታወቀው። ከጀርባው አካባቢ ደግሞ ምናልባት ካላወቃችሁት የምታውቁ እንኳን ብዙዎቻችሁ ትኖራላችሁ፣ ኳስ ሜዳዎች አሉ። ከወረዳው ወይም ደግሞ በዚህ በግራ በኩል ወደ ቦሌ በሚያስወጣው መንገድ እነ ቅዱስ ጊዮርጊስ ጭምር ትሬኒንግ ይሰሩ የነበሩት እዚህ አካባቢ ነው። ከጀርባ ወይም ደግሞ አሁን እየሄድን ካለንበት በታችኛው በኩል ከሚሊኒየም አዳራሽ ጀርባ ላይ ማለት ነው ኳስ ሜዳው አለ። እንግዲህ አሁን ደርሰናል። በዚህ በግራ በኩል ጥፍ እንዳልን ማለት ነው በሩ እዛ ነው። እንግዲህ እዛ ልክ ኳስ የሚታይበት እንደ ዲኤስቲቪ ወጣቶች ማዕከልም ጭምር አለ። በዚህኛው በቀኝ በኩል ደግሞ ስንታጠፍ በመድኃኔዓለም በጀርባው እዛም አካባቢ በብዛት በጣም የሞቀ የቢዝነስ ኤሪያ ነው አካባቢ ነው። በፊት ላይ በተለይ የዚህ የቦሌ ትምህርት ቤት ዙሪያ ላይ ነበሩ እና አርከበ ሱቆች የመሳሰሉ እንደዚሁም የንግድ ተቋማትም ጭምር አሉና መዝናኛ ቤቶችም ጨምሮ ማለት ነው። መዝናኛ ቤቶቹ በብዛት ልክ የሚገኙት ከሞይንኮ የመኪና መሸጫው እንዲሁም በቦሌ ትምህርት ቤት ጀርባ ወይ ደግሞ በመድኃኔዓለም ጀርባ ላይ ነው የሚገኙት። እንግዲህ ደርሰናል ቀነኒሳ ሆቴል ጋር። ያው እንደምታዩት በዚህኛው በኩል ደግሞ መኪኖቹ እየሄዱ ያሉት በግራ በኩል ነው። እስካሁን ድረስ እኛ ስንጎበኝ የነበረው በግራ በኩል ባዶ ነበር አይደል እየተሰራ የነበረው፣ በቀኝ በኩል ብቻ ነበር። እስከ ግማሽ ግን እንግዲህ ሁለቱም አገልግሎት እየሰጡ ነው ማለት ነው መንገዱ። በተለይ ቀኝ በኩል ደግሞ ባለፈው ስናይ ትዝ የሚላችሁ ከሆነ ዝግ ነው የነበረው፣ ተዘግቶ ነበረ በቀኝ በኩል ያለው። አሁን ግን መኪኖቹም እንደምታያቸው እየተላለፉ ነውና ምናልባት የሆነ የጨረሱት ነገር ቢኖር ነው ማለት ነው። ስለዚህ ያው ቀነኒሳ ሆቴል ጋር ደርሰናል። ምናልባት የማታውቁት ቤተሰቦች ካላችሁ በተለይ እዚህ ያልሆናችሁ ወይ ደግሞ ከሀገር ከወጣችሁ የቆያችሁ ቤተሰቦች እንዳላችሁ ኮመንት ላይ ትነግሩኛላችሁ እና ለዛም ነው እንግዲህ ይሄ ነው የምላችሁ። እያንዳንዱ እዚህ ያላችሁ እንኳን ምናልባት ታውቁታላችሁ እና የምናውቀውን ነገር ነው እንዳትሉኝ ብዬ ነው። ስለዚህ ቀነኒሳ ሆቴል ይሄ ነው። ከሱ ቀጥሎ ደግሞ እንግዲህ የአውሎ ቢዝነስ ሴንተር ነው ያለው። እሱ የገብረ እግዚአብሔር ገብረ ማርያም ነው ብያቸዋለሁኝ። ቀጥሎ ደግሞ የብርሃን ያደሬ ሞል አለ። እንግዲህ እንዲህ እያለን ያው መንገዱም እንደምታዩት ነው። በተለይ እግረኛው መንገድ ላይ አስፋልቱ እንኳን የነኩት አይመስልም። በዚህ እንዲህ እያለን ወደ ኤድና ሞል አደባባይ እየደረስን ነው የምንገኘው። በፊት ላይ እንግዲህ ይሄ አካባቢ በጣም በተለይ ቅዳሜ እሁድ ምናምን ኤድና ሞል ስራ በሚሰራበት ወቅት ወይም ደግሞ በፊት ከመዘጋቱ በፊት በጣም ሞቅ ያለ አካባቢ ነው የነበረው። በተለይ ወጣቶች፣ ቤተሰብ፣ ህጻናቶች ጭምር ያው ሲኒማም ስለነበር የተለያዩ መዝናኛዎች ነበሩትና በደንብ ሞቅ ያለ ሰፈር ነው የነበረው። አሁን ግን ታችኛው ካለው ከበርገር ቤት ውጪ እየሰራ አይመስለኝም። በተለይ ብዙዎቹ ክፍት እንደሆኑ ነው የሚታየው። ከታች ግን አንድ በርገር ቤት የሚታይ አለ። ስለዚህ አሁን እያለፍኩ ያለሁት እንግዲህ በስር በአውሎ ቢዝነስ ሴንተር በኩል ነው። ቀጥለው ደግሞ እንግዲህ በደንብ የሚታወቀው ማፊ ሲቲ ሞልም እዚሁ ነው የሚገኘው በብዛት እዚህ አካባቢ። ሌላው
እንደዚህ በውድ ስልኮች ልክ እንደ ሳሚ ሞባይል አይነት የተለያዩ ከተማው ላይ እንደ አይፎን፣ ሳምሰንግ ትልልቅ ስልኮች መሸጫዎችን በብዛት አሉ። ኤሌክትሮኒክስ መሸጫዎች እንዲሁም አልባሳት፣ የተለያዩ ነገሮች አሉ። መዝናኛውም እንዳለ ሆኖ ማለት ነው። እንግዲህ አሁን የድና ሞል አደባባይ ጋር እየደረስን ነው። እንግዲህ የመሀለኛው ምናልባት ሊያነሱት ይችላሉ። የመሀል አስፋልት አካፋዩ ልክ ስቴዲየም ጋር በተለይ ከታችም እዚህም አካባቢ ላይ አንስተውታል። በዚህ ከሻገር ብለን በዚህ በሸገር ሞል ወይም ደግሞ ሸገር ሲቲ ሴንተር አጠገብ ያለው ቆርጠውት ዛፎችን አስፋልቱን ሊያስፋፉበት መሰለኝ። እርግጥ ጠበብ ያለም ነው መንገዱም እንደምታውቁት። እንግዲህ ሌላው እዚህ ጋር አደባባዩ ሌላ የሚያዋስነው መንገድ ምንድነው? አንደኛው ወደ 22 ማዞሪያው ባለፈው ስቴዲየም ወዳለበት አቅጣጫ ያየ ነው ማለት ነው። በዚህ በግራ በኩላችን ደግሞ ወደ ቦሌ የሚወስደው የቦሌ ፍሬንድሺፕ አካባቢ የሚያስወጣው መንገድ ነው ያለው። ተሻግረን ግን እኛ መንገዳችን እንቀጥላለን ወደ አትላስ አድርገን ማለት ነው። እንግዲህ ፊት ለፊት እንደምታዩት እዚህ አካባቢ በጣም ግዙፍ ህንፃዎችም አሉ። እና ሄልዘር ታወር፣ ቦሌ መድኃኔዓለም ታወር አሁን እዚህ ጋር ሸገር ብለን የምናገኘው ሸገር አለ። አይ ቲንክ ሰኪና የሚባል አለ እዛች ጋር። ብዙዎቹ አሁን ተሻግረን ሌላ በጣም ረጃጅም ህንፃዎች እንደዚሁም ሆቴሎች ነው የሚገኙት። እና እንዳልኳችሁ በዚህኛው አካባቢ ሌላ ምን አለ ካላችሁኝ በተለይ ኤምባሲዎችም አሉ። ከዛ ውጭ ግን እንደዚህ የፋና የሰርግ አዳራሽም ጨምራለ። በተለይ ሻላ በመባሉ የሚታወቅ ጠጋ ስንል አሳያችኋለሁ። እዛ አካባቢ የተለያዩ ኤምባሲዎች ይገኛሉ፣ ከነዚህ ከትልልቅ ህንፃዎች ውጪ ማለት ነው። እንግዲህ በዚህ ነበር ባለፈው ወደ 22 መንገድ የጎበኘ ነው። አዲሱ ስቴዲየም መንገድ በዚህ በፊት ለፊት ነው። ያው አላሳየንም፣ ውስጥ አልገባውም። እኔም ነግሬያችኋለሁኝ። ምናልባት እንደጠበቃችሁት ላይሆን ይችላል። መንገድ ከተገኘ ግን ድጋሚ ወደ ውስጥ ገብቼ እንደማሳያችሁ እንግዲህ ቃል ገብቻለሁ። ለማንኛውም እሱኛውን በዛው እንትን በለውና ያንን ነው የሚመስለው። ያ ጊዜን ካገኘው ወይ ደግሞ የምንገባበት መንገድ ካለ አሳያችኋለሁ። ይሄ ቃል ነው። ይሄኛው ፊት ለፊት የምታዩት ወደ ቦሌ የሚወስደው መንገድ ነው። የቦሌ አቋራጭ ወደ አንድ አቅጣጫ ብቻ እንደሆነ ባለፈው ነግሬያችሁ ነበር። በፊት ላይ ወደዚህ መምጣት ይቻል ነበር ከቦሌ። አሁን ግን ከዚህ ወደዛ ብቻ ወይ ደግሞ ዋን ዌይ ብቻ ነው ያደረጉት። በጣም ትልልቅ ሆቴሎች አሉ በዚህኛው ውስጥ እነ ሳሎ ማርያም፣ እነ ሃርመኒ ሆቴል፣ ቤስት ዌስተርን ነው ያልኳችሁ በዚህኛው ጋር ነው የነበረው። ትልልቅ ሆቴሎች ነው የሚገኙት፣ ኤምባሲዎችም አሉና ሰፈሩ በጣም የሚጨናነቅ ሰፈር ነው የነበረው። በተለይ በእግረኛም በመኪናም መንገዱም ጠበብ ያለ ስለሆነ ማለት ነው። አሁን ግን ወደ አንድ አቅጣጫ አድርገውታል። እንደዛም ሆኖ እንኳን በጣም የሚጨናነቃል ስቲል አሁንም ራሱ ማለት ነው። ስለዚህ ለማንኛውም አሁን እንግዲህ ከቦሌ መድኃኔዓለም ድረስ ያለውን መንገድ ጨርሰናል። አሁን ወደ አትላስ አቅጣጫ ጀምረናል ማለት ነው። እንግዲህ አሁን ወደ ሸገር ሲቲ ሴንተር፣ ያው ሸገር ታዋቂ ነው እዚህ አካባቢ፣ ወደዛ ጋር እየተጠጋን ነው የምንገኘው። አሁን ያለፍንበት የቦሌ መድኃኔዓለም ሞል ነው፣ በጣም ግዙፍ ሞል። አልፈ ነው ወደ ሸገር መንገድ ጀምረናል። እዚህም አካባቢ በብዛት እንደዚህ በስልክ ቤቶች፣ የሞባይል መሸጫ እንደዚሁም ደግሞ መዝናኛ ቤቶችም አሉ በዚህም። እንዲሁም እያንዳንዱ ህንፃዎች ከላይ እስከታች ድረስ ደግሞ በብዛት ኤሌክትሮኒክስ የሚሸጥባቸው አሉ፣ በተለይ ግራውንድ ላይ። ያው እንግዲህ ሰማያዊ ህንፃ ነው ሸገር ሲቲ ሴንተር ማለት፣ በዚህ በግራ በኩል ያለው ማለት ነው። ይቺ ናት። አሁን እንኳን በፊት
ተለቅ ያለ ነበር። እንግዲህ አሁን ደግሞ ከሱ የባሱ ደግሞ ትልልቅ ህንፃዎች እዚህ አካባቢ ሲሰሩ ትንሽ ደበቅ ብሎ ነው የሚታየው። እንግዲህ ሌላ እዚህ አካባቢ መታወቂያው እንግዲህ ቴሌ ያለ አለፍ ብለን እናየዋለን። ወደ ላይ ወደ ታች ትንሽ ወረድ ስንል እንግዲህ ቦሌ ቴሌ አካባቢ ይባል ነበር በፊት ድሮ ላይ ትዝ የሚላችሁ ከሆነ። ቴሌው አሁንም አለ። በእርግጥ አገልግሎት ይስጥ አይስጥ አላውቅም፣ ግን ቤት ህንፃው አለ አሁንም። እኔም ከመጣሁ ወደዚህ ስለቆየሁኝ እየሰጠ ነው አይደለም የሚለውን ስለማላውቅ ነው። እንግዲህ አካባቢው የምታዩትን ነው የሚመስለው። ያው መሀል ላይ ያሉት እነዚህ አስፋልቱ እንዲያሰፉበት ይሆናል ያልኳችሁ ዛፎቹ እንደምታዩት እዚህ ጋር የሉም። መሀል ላይ አስፋልት አካፋይ ላይ የነበሩት ማለት ነው። እነሱን ቆርጠዋቸው ምናልባት አስፋልቱን ማስፋፊያ ነው የሚሆነው። ባለፈው ታች ትዝ የሚላችሁ ከሆነ ባሳያችሁ ቪዲዮ ምናልባት ከመጨረሻው ያያችሁት ካላችሁ ይሄኛው መንገድ ዝግ ነው የነበረው። በተለይ በታች ወረዳች ወረድ ስንል የትቦ እየቀበሩበት ነው የነበረው። ይሄኛው ዋናውን አስፋልት መሀል ለመሀል ሰንጥቀውት ማለት ነው። አሁን ላይ ግን በዚህም በዛኛውም አይ ቲንክ መኪና እያለፈ መሰለኝ። ያው በዚህኛው በኩል እንደምታዩት ፊት ለፊት የሚመጡ ታክሲዎችም ጭምራሉና ያው እንግዲህ ቴሌው ጋር እየደረስን ያለ ነው። እቺ ፊት ለፊት የምታዩት ትንሿ ህንፃ ነች ቴሌው የነበረበት። ከዚህ ውጭ እንግዲህ ወደ ውስጡ ደግሞ አሁን እኛ ዋናው መንገድ ስለያዝን ነው እንጂ ወደዚህኛው አካባቢ ውስጡም ጭምር በጣም የንግድ አካባቢ ነው፣ ወይም ደግሞ ንግድ በደንብ ከሚሰራባቸው ሰፈሮች ውስጥ አንደኛው ይሄኛው ነው። እና ትዝ የሚላችሁ ከሆነ እንደውም ባለፈውም ከንቲባዋም ተናግረው ነበር እዚህ አካባቢ የንግድ አካባቢ ስለሆነ ቶሎ እንደሚፋጠን ይሄኛው ኮሪደር ልማት ንግዱ ላይ ተጽዕኖ እንዳያደርግ ቶሎ ለማጠናቀቅ ይሰራል ብለው ነበረ። እውነትም አሁን ውስጥ ላይ እንኳን ብትገቡ በጣም ብዙ የንግድ ተቋማቶች ነው የምታገኙት። ከባህላዊ ምግብ ቤቶችን ደግሞ ወይም ደግሞ ከባህል ማዕከላት ጨምሮ ማለት ነው። እና 2000 አበሻም እዚሁ ጋር ነው ያሉት። በተለይ አሁን ወረድ ከምንልበት እጥፍ እንዳላችሁ ማለት ነው። ሌላው ኤምባሲዎችም አሉ። እነ ስዊዘርላንድ ኤምባሲ፣ እንደዚሁም አንድ የአፍሪካ ኤምባሲ ወረታቸው ወረድ ስንል አለ፣ በዚህ በቀኝ በጀርባ በኩል ማለት ነው። እንግዲህ በዚህኛው በግራው በኩል ላይ ደግሞ በብዛት እንደ ካፌ፣ ፒዛ ቤቶች እንደዚሁም የመጠጥ ቤቶች ባርና ሬስቶራንት የሚባሉት በብዛት ይገኛሉ። እንግዲህ ሌላ እዚህ አካባቢ የሚታወቅ ምን አለ? ፉድ ዞን ሲባል ምናልባት ሰምታችሁ ይሆናል። እዚህ ያላችሁ እንኳን ታውቁታላችሁ። ያው ማለት ሲባል አትሊስት እንሰማለን። እና ፉድ ዞንም በዚሁ ነው ያለው። ወደ ታች እንግዲህ ወደዛ እስኪ ሻገር ጠጋ ብዬ ደግሞ አሳያቸዋለሁኝ። እየተዳረስን ነው እና ወደ አትላስ ያን ያክል ረጅም መንገድ አይደለም። በርግጥ የቀረን የተወሰነ ጉዞ ነው የሚቀረን። እንግዲህ ወደ ሻላ መናፈሻ ወይም ደግሞ መግቢያው ድረስ ማለት ነው። እሱም ወደ ውስጥ ነው፣ በቀኝ በኩል ወደ መንደር ይገባል። ነገር ግን የዚህ የወጣ የመዝናኛ እንትኑ አስፋልቱ ዳር ላይ ነው የሚገኘው፣ ከዚህ ከፉድ ዞን ጎን ላይ ማለት ነው። እንግዲህ ስንጠጋ ደግሞ ወደዛ ጠጋ ብለን በደንብ የምናየው ነው የሚሆነው። እንግዲህ ሰብስክራይብ ያላደረጋችሁ አዳዲስ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ፣ በተለይ በስልክ መታዩ ምንም አያስቸግራችሁም እና ሰብስክራይብ እንድታደርጉ። ቪዲዮዎች ደግሞ እንዲህ አይነት ተመሳሳይ የምንጎበኛቸው በተለይ ኮሪደር፣ የወንዝ ዳርቻ እንደዚሁም አንዳንድ ሰፈሮች ቪዲዮ በየቀን ነው እና መለቀው እንዲደርሳችሁ ላይክ ብታደርጉት ደስ ይለኛል። እንግዲህ እስካሁን ድረስ ከተነሳንበት የመጣ ነው ቢያንስ ከ2 ኪሎ ሜትር በላይ ነው ይመስለኛል። ከቦሌ ብራስ እስከ ኡራኤል 3 ኪሎ ሜትር መሰለኝ። ስለዚህ ወደ አትላስ 2 ነጥብ ምናምን እንኳን ቢሆን እንግዲህ አትላስ ጋር ልንደርስ ነው፣ እየደረስን ያለ ነው እና
ወደ 2 ኪሎ ሜትር ልንሸፍን ነው ማለት ነው። ከአትላስ ቀጥሎ ያው የኡራኤሉ አልቋል እንደምታውቁት። ምናልባት የወንዝ ዳርቻውን የቀረው በተለይ እዚህ አትላስ የወንዝ ዳርቻው እሱም ባለፈው አሳይቻችሁ ነበር። በእርግጥ ትንሽ ቆይቻለሁኝ። እዛም አካባቢ ኦልሬዲ ወደ መጠናቀቅ እየደረሰ እንደሆነ አይተን ነበርና ከዚህ ከፒኮክ ጀርባ ላይ የሚገኘው ማለት ነው ወንዝ ዳርቻውን አሳይቻችሁ ነበር። ተሻግሮ በኩል ደግሞ ያለው ከኡራኤል ጀርባ ላይ በሚመጣው ወንዝ ዳርቻ ላይ እየተሰራ ያለው ልማት ማለት ነው። በፊት ለፊቱ በኩል ያለው ያው ከባምቢስ ቀጥሎ የሚመጣው ወንዝ ወይ ደግሞ ቡልቡላ በመባል እንደሚታወቅ ነው የሰማሁት። እሱኛውንም አሳይቻችኋለሁኝ። ሁለቱንም ወንዝ ዳርቻዎች አይተን ነበር። ከዛ ውጭ ግን አስፋልቱ ዳር ላይ እየተሰራ ያለው ያው እንግዲህ ፉድ ዞን እዚህ ነው። እዚህ ጨለፍ መኪናዋ ሸፍናን ያለፍ ነው። እዚህ ጋር ነው ፉድ ዞን የሚባለው። እንግዲህ ወንዝ ዳርቻዎቹን እንዳልኳችሁ አይተን ነበረ። እሱም የሚገኘው በዚህ በወሎ ሰፈር ወደ ኡራኤል ስትመጡ ያለው ማለት ነው ፒኮክ። እንግዲህ አትላሱ ደግሞ ከቦሌ ሩዋንዳ ወደ ቺቺኒያ ወይ ደግሞ ወደ ውሃ ልማት ስትመጡ የሚገኘው በኩል በዚህኛው በኩል ነው ያለው አትላስ የሚባለው። እንግዲህ እነሱን እያየን ከዚህ በፊት ብዙ እዛ አካባቢ የነበራችሁ ሰዎችም ኮመንት ላይ ስታስቀምጡልኝ ነበር አካባቢው ላይ ምን እንደነበር እየተሰራ ያለው አሁን ያለውን ብቻ ሳይሆን የቀድሞ ታሪኩንም ነግሬያችሁ ነበረ። አስፓልት ዳሩን በእርግጥ አላሳየኋችሁም። ከኡራኤል እስከ አትላስ ያለው አልቋል። በነገራችን ላይ እሱ የመንገድ ዳሩ ኮሪደሩ ማለት ነው። የቀረው ይሄኛው ነበር። ይሄኛውንም እንግዲህ ጀምረውታል። ቶሎ ደግሞ እንደሚጠናቀቅ ኦልሬዲ ስለተናገሩ ቶሎ ያልቃል ብለን ተስፋ እናደርጋለን። እንግዲህ ነው ፋና የሸማቾች ክበብ ነው ይሄ አስፋልት ዳሩ ማለት ነው። በጀርባው እንግዲህ ስትሄዱ የራሱ የቻለ የሰርግ አዳራሽም ያለው የመንግስት ወይም ደግሞ የቀበሌ ነው የወረዳ እንትን ነው የወረዳ 3 ማለት ነው። ቦሌ ወረዳ 3 አዳራሽ አለው። በጣም ሰፊ አዳራሽ ነው። በተለይ ስብሰባ፣ የሰርግ የተለያዩ ነገሮች ሊከናወኑበታል እና እዛም ደግሞ ውስጡ ኢቭን የግራውንድ ቴኒሶች ምናምን አሉት። ያው ማግቢያው ዋናው በዚህ ጋር ነው። ጥብ እንዳላችሁ ስዊዘርላንድ ኤምባሲም አለ። ከሱ ትንሽ ከፍ እንዳላችሁ አካባቢ ነው የምታገኙት። ያው እዚህ ጋር ጊኒ ኤምባሲም አይ ቲንክ በዚህ ጋር ነው እንደምታዩት አቅጣጫው። እንግዲህ ወደ አትላስ ደርሰናል። አትላስ ሆቴል ጋር ማለት ነው። እንግዲህ ሆቴል ነው በነገራችን ላይ አትላስ። እዚህኛው አካባቢ ሌላ የሚታወቁ እና ዋሽንግተን እነ ደሳለኝ ሆቴል በጣም ትልልቅ ሆቴሎች አሉ። ዘ ፓላስ እሱም እዚህ ጋር ነው። ባለፈው አይ ቲንክ የወንዝ ዳርቻውን ሳሳያችሁ ነግሬያችሁ ነበር። ያው እንግዲህ መጨረሻው ጋር ደርሰናል። ያው ወደ ቀኛችን ውሃ ልማት ነው፣ ወደ ግራ ቦሌ፣ ቀጥታው ደግሞ ኡራኤል ነው የምንደርሰው። እንግዲህ ለዛሬ የነበረን ቆይታ ወደ መጠናቀቁ ደርሷል ማለት ነው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው ማመሰግነው። ያው የመጀመሪያ ቀናችን ስለሆነ ነው እያንዳንዱ በዚህኛው ከዚህ በፊት ስላልነገርኳችሁ ምናልባት የማያውቅም ሰው ስላለ ሙሉን አታቋርጠው ስለምትሉኝ ያው ድጋሚ ስላልሆነ ነው ሙሉን ቆይተን እያንዳንዱ የነገርኳችሁ። ነገ ደግሞ ሌላ አዲስ ነገር ይዤ እመጣለሁኝ። እስከዛ ግን መልካም ጊዜ እንዲሆንላችሁ እመኛለሁ። ያው እንግዲህ አትላስ ችኛዋ ናት አሁን እያለፍንባት ያለችው ትንሿ ቢጫዋ። ስለዚህ እዚህ አደባባይ ጋር የዛሬ ፕሮግራማችን ይጠናቀቃል ማለት ነው። መልካም ጊዜ። ቻው።